በእነዚህ 48 ሰዓታት ውስጥ ታሪክ የሰራው የላቀ ቴክኖሎጂ ብቻ አይደለም። በተራሮች ስንጥቅ ውስጥ በብርድና በንፋስ ተገርፈው ለቀናት ሲያደቡ የነበሩት የኢራን ወታደሮች በትዕግስታቸው ዓለምን አስገርመዋል። አሜሪካና እስራኤል ዘመናዊ ሳተላይቶችንና ሰው አልባ አውሮፕላኖችን ተጠቅመው ሰማዩን ቢሰልሉም በመሬት ላይ ያለው ቆራጥነት ግን ከራዳር እይታ ውጭ ሆኖ ቆይቷል። ይህ ክስተት ጦርነት የሚያሸንፈው በብረት ብቻ ሳይሆን በልብ ነው የሚለውን ጥንታዊ ብሂል ዳግም አስታውሶናል። ዜናው ዋይት ሃውስ በደረሰበት ቅጽበት ዲፕሎማሲያዊና ወታደራዊ መንደር ታውቆ ነበር። ከ2003 ወዲህ ለመጀመሪያ ጊዜ እንዲህ ያለ ኪሳራ ማስተናገድ ለወታደራዊ የበላይነት ትልቅ ጥያቄ ምልክት ነው። እንዴት ሆነ የሚለው ጥያቄ በመገናኛ ብዙሃኑ እየተጋባ ነው። ይህ ውድቀት የአንድ አውሮፕላን መከስከስ ብቻ ሳይሆን ወደፊት በሚኖሩ የዓለም አቀፍ ግጭቶች ውስጥ የአሜሪካን የአየር ላይ ዕቅድ የሚለውጥ ከባድ ምት ነው። ጦርነቱ 37ኛ ቀኑን አልፎ ዛሬም ይቀጥላል። ነገር ግን ከዚህ ክስተት በኋላ ያለው ጦርነት እንደ ቀድሞ ሊሆን አይችልም። በኢራን ተራሮች ላይ የወደቀው አውሮፕላን አዳዲስ የኃይል ሚዛኖች መፈጠራቸውን ለዓለም አብስሯል። የሆሊውድ ድራማ የሚመስለው ይህ እውነተኛ ክስተት በመካከለኛው ምስራቅ ምድር ላይ አዲስ የታሪክ ምዕራፍ ሆኗል። በትንታኔ ይዘነዋል። እስከ መጨረሻው ድረስ አብራችሁን ቆዩ። ፀሐይ በኢራን ሰንሰለታማ ተራሮች ጀርባ ልጠልቅ ስታዘቀዝቅ ሰማው በጭስና በባሩድ ታፍኗል። ይህ ትዕይንት ከሆሊውድ የሲኔማ ጥበብ የተቀዳ አይመስልም። ይልቁንም ባለፉት 48 ሰዓታት ውስጥ በምድር ላይ የተከሰተ አስደንጋጭ እውነታ ነው። ለ37 ቀናት በዘለቀ የአሜሪካና እስራኤል ጥምር ዘመቻ ሰማው በአሜሪካ የጦር አውሮፕላኖች ቁጥጥር ስር የነበረ ቢመስልም በኢራን ተራሮች ላይ ግን አንድ ያልተጠበቀ ታሪክ ተጻፈ። ከዛሬ 23 ዓመት በፊት በ2003 የኢራቅ ወረራ ወቅት ዓለም የአሜሪካን አየር ኃይል የበላይነት በዝምታ ተመልክቶ ነበር። ከዚያ ወዲህ ግን እንዲህ ያለ ክስተት ታይቶ አያውቅም። ዘመናዊና በቴክኖሎጂ የረቀቀው የአሜሪካ የጦር አውሮፕላን የኢራን ተራሮች አልፎ ኢላማውን ለመምታት ሲምዘገዘግ ከትልቁ ተራራ ስር የተተኮሰች አንዲት ሚሳኤል ግን ታሪክን ለወጠችው። አውሮፕላኑ ተመቶ ወደ መሬት ሲምዘገዘግ ለአሜሪካ ወታደራዊ ስትራቴጂስቶች ትልቅ ድንጋጤ፣ ለኢራን ደግሞ ያልተጠበቀ ድል ሆነ። እነዚህ ተራሮች ዝምተኛ አይደሉም። ለዘመናት የፋርስን ግዛት ከወራሪ ሲከላከሉ የኖሩ የተፈጥሮ ምሽጎች ናቸው። በእነዚህ ተራራማ አካባቢዎች የተፈጸመው ይህ ልብ አንጠልጣይ ክስተት የቴክኖሎጂ የበላይነትንና የቆራጥነትን ፍልሚያ በግልጽ አሳይቷል። አውሮፕላኑ ተመቶ ሲወድቅ የታየው ፍንዳታ በኢራን ሰማይ ላይ ለሳምንታት የነገሰውን የአየር ላይ የበላይነት ጥያቄ ውስጥ ከቶታል። ጦርነቱ 37ኛ ቀኑን ይዟል። ግጭቱ ከቀን ወደ ቀን መልኩን እየቀያየረ ዓለምን በስጋት ውስጥ ጥሎታል። ይህ በኢራን ተራሮች ውስጥ የተከሰተው እውነተኛ ድራማ የጦርነቱን ሂደት ወደ የትኛው አቅጣጫ እንደሚወስደው ገና ባይታወቅም አንድ እውነት ግን ግልጽ ሆኗል። በዘመናዊ ጦርነት ውስጥ የማይነካ የለም። ከሁለት አስርተ ዓመታት በኋላ የአሜሪካ አውሮፕላን በጠላት ምድር ሲጋይ ማየት የኃይል ሚዛኑ እየተናወጠ መሆኑን ትልቅ ማሳያ ነው። ይህ የሆሊውድ የድርጊት ፊልም አይደለም። ይልቁንም ባለፉት 48 ሰዓታት በኢራን ተራሮች ውስጥ የተፈጸመ እውነተኛና ልብ አንጠልጣይ ክስተት ነው። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 37ኛ ቀኑን በያዘበት በዚህ ወቅት ከ2003 የኢራቅ ወረራ ወዲህ የአሜሪካ የጦር አውሮፕላን ሲመታ ይህ የመጀመሪያው ነበር። ኢራን ይህንን አሜሪካዊ ወታደር በሕይወት ለመማረክ ያልቆፈረችው ድንጋይ አልነበረም። አሜሪካዊውን አሳልፎ ለሰጠ $60,000 አዘጋጀች። በመንግስት ቴሌቪዥን አውሮፕላኑ የወደቀበትን ምስል ደጋግማ በማሳየት ህዝቡ አብራሪውን አድኖ እንዲይዝ አወጀች። ይህ ብቻ አይደለም። በደቡብ ምዕራብ ኢራን በሚገኙት ተራሮች አካባቢ የሚኖሩ ዘላኖች ሳይቀሩ ከመንግስት የቀረበላቸውን ጥሪ ተቀብለው ጠመንጃቸውን አንግበው አሜሪካዊን ፍለጋ ተሰማሩ። ኢራን ይህንን ወታደር በሕይወት ብትማረክ ኖሮ አሜሪካ በግዛቷ ላይ ለምታደርገው ተከታታይ ጥቃት ትልቅ የፖለቲካ ዲልና ጠንካራ መደራደሪያ ይሆንላት ነበር። በሌላ በኩል ደግሞ ለአሜሪካና ለፕሬዝዳንት ዶናልድ ትራምፕ እጅግ አሳፋሪ ውድቀት ይሆን ነበር። አሜሪካ የራሷን ወታደር ከጠላት እጅ ለማውጣት ያደረገችው ጥረት እጅግ አስገራሚ ነበር። ፕሬዝዳንት ትራምፕ እሁድ ማለዳ ላይ በሰጡት መግለጫ ይህ
ይህ ወታደር በአሜሪካ ታሪክ እጅግ ደፋርና አስገራሚ በሆነ የፈልጎ ማዳን ዘመቻ መዳኑን አብስረዋል። ፕሬዝዳንቱ ዘመቻውን ሲገልጹ ይህ ጀግና ወታደር በጠላት ክልል ውስጥ በአደገኛ ተራሮች ላይ በጠላቶቻችን ሲታደን ነበር። ሰዓት በገፋ ቁጥር ጠላቶች እየተጠጉት ነበር። ነገር ግን እኛ ለ24 ሰዓታት ክትትል እናደርግለት ስለነበር መቼም ቢሆን ብቻውን አልነበረም ብለዋል። ዘመቻውን ግን በቀላሉ የተጠናቀቀ አልነበረም። የነፍስ አድን ቡድኑ ወታደሩን ለማውጣት ሲሞክር ከባድ የተኩስ ልውውጥ ተካሂዷል። አሜሪካውያን የሌሊቱን ጨለማ ተጠቅመው ወታደሩን ለማውጣት ቢያስቡም የተኩስ ልውውጡ ዘመቻውን አጓቶት ወደ ቀን አጋማሽ ተሻግሮ ነበር። ይህም አደጋውን እጅግ አባብሶት ነበር። አሜሪካ የኢራንን ፍለጋ ለማደናቀፍ ብላ ወታደሩን ቀድመን አግኝተነዋል የሚል የሐሰት መረጃ ወይም ዲስኢንፎርሜሽን በማሰራጨት ስልት ጭምር ተጠቅማለች። በመጨረሻም በከባድ የተኩስ ርምታ ውስጥ አልፈው አሜሪካውያኑ ወታደራቸውን ማውጣት ቻሉ። ወታደሩ የተወሰነ ጉዳት ቢደርስበትም ሕይወቱ ግን መትረፍ ችሏል። በዚህ ትንቅንቅ ወቅት የኢራን ኃይሎች በትንሹ 2 ሲ-130 አውሮፕላኖችንና 2 ብላክ ሃውክ ሄሊኮፕተሮችን መምታታቸውን ቢገልጹም አሜሪካ ግን ይህንን አላረጋገጠችም። ይህ የ48 ሰዓታት ድራማዊ ክስተት የተከናወነው ጦርነቱ ከጀመረበትና የኢራኑ መሪ አያቱላህ አሊ ኻሜኒ ከተገደሉበት ከየካቲት ወር መጨረሻ ጀምሮ ከ2000 በላይ ሰዎች ሙተው ከ26500 በላይ ደግሞ በቆሰሉበት እጅግ ውጥረት በነገሰበት ወቅት ነው። የዚህ ወታደር መዳን ፕሬዝዳንት ትራምፕ በኢራን ላይ ያሰቡትን ማንኛውንም የጦር ስልት ያላንዳች የጦር ምርኮኛ ስጋት በነጻነት እንዲተገብሩ መንገድ ከፍቶላቸዋል። አሜሪካዊ ወታደር በሕይወት ቢማረክ ኖሮ ጦርነቱ ሌላ መልክ ሊይዝ ይችል እንደነበር የፖለቲካ ተንታኞች ይገልጻሉ። በአጠቃላይ ይህ ክስተት አሜሪካ አንድ ወታደሯን ከጠላት መንጋጋ ለማውጣት ምን ያህል ጥረት እንደምታደርግ ያሳየ ሲሆን፣ በሌላ በኩል ደግሞ ቀድሞውንም የጋለውን የቀጠናውን ጦርነት ይበልጥ አባብሶታል። ባለፉት 48 ሰዓታት በኢራን ተራሮች ውስጥ የታየው እውነተኛና ልብ አንጠልጣይ ክስተት በሆሊውድ ስክሪፕት የተጻፈ ሳይሆን የደምና የብረት ፍልሚያ ውጤት ነው። ዓለም ዛሬም በስጋት እያየችው ያለው ይህ ጦርነት ከዚህ አውሮፕላን መውደቅ በኋላ ወደ ከፋ ግጭት ወይስ ወደ አዲስ የዲፕሎማሲ መንገድ ያመራል የሚለው ጥያቄ የሁላችንም ትኩረት ሆኖ ይቀጥላል። አበቃን። መልካም ጊዜ ተመኘን።